ገንዘብ ሳይሆን ገንዘብ ተበልቼ ነው እህቴዋ ትተባበሪኛለሽ። ማን ይበላሽ? አገር ያኔ በመጀመሪያ ያኔ ሁለት ወንድሞቼና እዚህ ደግሞ አስቀምጬ ሰፈር ሰው ጋር ማለት ነው። ያኔ እዚህ 22500 ብር ነው እዚህ ተብለው ማለት ነው በሰፈር ሰው። መጀመሪያ ነው ግን ሮመዳን አምስት ነው ያኔ ሾርጣ ገብቶ ቤት ተዘረፈብኝ ነው ያለኝ። አልገባኝም ማለት ሀጅ አካባቢ ትንሽ እንደምን ሲግዢ ሀቡዬ ሽታ ትንሽ አይሲ ኧረ ኤሲ ያለ እኮ ቤታችን ጋይስ ኤሲ በርቷል። እሺ ውዴ መጀመሪያ ብርሽን ማን ጋር አስቀምጠሽ ነው? ምንሽ ነው ብርሽን ያስቀመጥሽበት ሰው? እዚህ ያለው ያኔ የሰፈር ሰው ነው ማለት ነው። እዛው አንድ አካባቢ ሰው ነን። እሺ አገር ደግሞ ያኔ ሁለት ወንድሞቼ ናቸው። መጀመሪያ አንደኛው ወንድሜ እዚህ ነበረ፣ ከዚህ ነው የገባው። አንዱ ደግሞ እዛው አገር ነው። ሁለቱም እየብቻ ማለት ነው። ያኔ የሶስቱም እየብቻ ነው። ሳውዲ ነበረ ወንድምሽ? አንቺ ሳውዲ ነሽ? ወንድሜ ሚስቱም ሳውዲ ነበር። ሳውዲ ነኝ እኔ። እሺ ሳውዲ ወንድሜ ሚስቱም ነበረ። ወንድምሽ ኢትዮጵያ ገባ። ውጥንቅጡ ወጣ ነገር እኔ ያበደርኩት ታይገባ በፊት እዚህ ቤት ገዛለሁ። እናቴ እኔ ልጠይቅሽ፣ አንቺ አወራራችም እኔ ልጠይቅሽ። እሺ ስንት ብር ነው የተበላሽው? በወንድሜ እዚህ ባለው ወንድሜ የተበላሁት በሳውዲ 7500 ሪያል። እሺ በኢትዮጵያ ታዩኛል መቷል አትንችልን በኢትዮጵያ። እሺ ጭራሽ ከነምን ዛሬ ሌላ እሺ ኢትዮጵያ ያለው ወንድሜ ብቻ ሳውዲ ያለው ወንድሜ ያበደርኩት በሳውዲ 7500 ሪያል፣ በኢትዮጵያ ደግሞ 150000። የኢትዮጵያ 150000 እና የሳውዲ 7500 ሪያል ነው ያበደርኩት። ሁለት የተለያዩ ወንድምሽ? ሳውዲ ያለው ወንድምሽ ይሄው አንደኛው ብቻ እዚህ ሳውዲ ላለው የኢትዮጵያ 150000፣ የሳውዲ ደግሞ 7500 ሪያል ነው ያበደርኩት። ቤት ይገዛ ቤት መግዣ ማለት ነው። ወንድምሽ ሳውዲ ያለው ወንድምሽ? አዎ። እሺ ሌላም ብር የተበላሽው አለ? አዎ ሌላ ደግሞ አሁን ሁለተኛው ወንድሜ ቦታ ልግዛልሽ በወር ውስጥ ያኔ ትርፋማ ትሆኛለሽ ብሎኝ እሺ ብዬ 510,000 ሰጠሁት። ቦታውን አማና ነው የሰጠሁት። ቦታውን ግማሽ ሚሊዮን ነው 5,000 ግማሽ ሚሊዮን 10,000 ጭማሪ ያለው ግማሽ ሚሊዮን 10,000 አንተ ያትና ግማሽ ሚሊዮን ነበር። እሺ ግማሽ ሚሊዮን ደግሞ ኢትዮጵያ ላለው ወንድምሽ? አዎ ቦታ ገዛልሻለሁ ብሎኝ ነው እሱ። ቦታ ያኔ ለልጄ ነው ቦታ ገዛልሻለሁ ትርፋማ ታማ ልጄ ወደዚህ እመጣለሁ ትትል ታማት አዲስ አበባ ተመለሰችና ወንድሜ የሚረው እንዲረጋጋ ምን ማድረግላት ይሻላታል ደስ እንዲላት ትለው ሪማ ሀብት ሾይ ከመንስተይ ሾይ እዚህ አረብ ሀገር ለመምጣት የደረሰች ልጅ አለችሽ? አዎ ስንት አመቷ ነው ልጅሽ? አዲስ አበባ ፓስፖርት ልጅ አሁን 20 አመቷን ይዛለች። ማሻአላ ትልቅ ልጅ አድርሰናል። አዲስ አበባ አልሐምዱሊላህ አዲስ አበባ ፓስፖርት ወጣለሁ ብላ መታ ያኔ ታመመች እንደ ማስዋጨጭ ምናምን በቃ ያኔ ሲነሳባት ሰውነቷን አታውቅ። እሺ በቃ አይኔሯ ደስተኛ እንዲኮን ያኔ ተዝህ ቀረሁ ብላ እንትን እንዳትል ምን ባረግላት ይሻላል ወንድሜ? አይ ቦታ ብትገጅላት አሁን ትርፋማ ትሆናለች። ግን አሁን በሽታው ቁርአን ሲራባት ሲጥላት ምናምን ብራን ጫንጭ ስለሚላት ጭራሽ እሱ አሁን ታትዲ ማወቅ የለባትም ማለት ያን ይለኝ ወንድሜ ነው። አመንኩት። ወንድሜዋ ልጅን እንደ ልጅ ያኔ ታሱ በፊት እኔ ብዙ ጊዜ ስለተጎዳው በቃ በተሰማመን ትንሽ ከብዶኛል። ወንድሜዋ ልጅን እንደ ልጅ አይተህ አማና ብዬ ሰጠሁት። ገዛሁልሽ አለኝ። እሺ አልኩት። ኋላ ልጅ አልሐምዱሊላህ ተሻለ ቁርአን ትቀራባት ምናምን ደህና ሆነች። ወንድሜ በቃ ያኔ እንድታመንና እንድትረጋጋልኝ አሳያት ትለው በቃ ለማሳየት ፈቃደኛ አልሆነም። ደጋግሜ ሁለት ያልኩት ፈቃደኛ አልሆነም። በመጨረሻ አሁን በቃ ወንድሜ እኔ እንድትረጋጋልኝ በቃ ያለኝን የሆነ ነገር ማድረግ ስለምፈልግ ቦታውን ሽጠው አልኩት። ለማሳየት ፈቃደኛ አልሆነም። ሁለት ሶስት ታየው በቃ ቦታውን ሽጠው አልኩት። እሺ ሰሞኑን እሄዳለሁ እሸጣለሁ አለኝ። መልሶ ስልኩን በኢሞን በዋትስአፕ በመስበርም እንዳልደውልበት ታረቀ።
የት ነው ያለው ወንድምሽ? የት ነው የሚኖረው? አዲስ አበባ ነው? የስራ ቦታው ከሚሴ ነው። ከሚሴ ነው ያለው የስራ ቦታ። የሚኖረው ከሚሴ ነው። በህግ መጠየቅ ትፈልጊያለሽ? መጀመሪያ እኔ እጠይቅልሻለሁ። ካልሆነ በህግ መጠየቅ ትፈልጊያለሽ? በህግ መጠየቅ ትፈልጊያለሽ? በማንኛውም ሁኔታ እኔ እፈልጋለሁ። በቃ ተቻለ ጠይቀሽው በፍቅር ተሰጠኝ። እሺ ታልተቻለ በማንኛውም ሁኔታ ምክንያቱም እየተደጋገመ ነው። በስሙ ያስገባሽበት ደረሰኝ አለሽ? በስሙ ያስገባ ጥሩ አለኝ። ሁለተኛ ደግሞ ብዙ ጊዜ በቃ ተበተሰብ ብዙ ጊዜ እዚህ ያስቀመጥኩት ደግሞ ሮመዳን ቀደም ብሎ 1 ወር ነው የሚሆነው። ያኔ 22500 ብር ሰጥቼው ሮመዳን 5 ፖሊስ ገብቶ ቤት ተሰብሮ ያኔ ተወሰደ ምናምን አለኝ። ይሄኛው ደግሞ ሌላኛው ወንድምሽ ነው። ቆይ እናቴ ተረጋጊ። ነው ማን ነው ስምሽ? ሉባባ። የወንድሞቼን ጨረስኩኝ። እነዚህ ሁለቱ ናቸው። ይሄ የሰፈር ሰው እዚህ ያለው ሉባባ። ውሃ ነገር ጠጪ። ውሃ አላጠገብሽ አለ። ውሃ ጠጪ። አይዞሽ። እሺ እሺ እሺ። ሳውዲ ያለው ወንድምሽ 7500 ሪያል አበድረሽው ነው? ለምን ሰተሽው ነው የሳውዲውስ? ይሄ የኢትዮጵያ ወንድምሽ ልጅሽ ስለታመመችብሽ አንተ እስኪቀራባት ወደ አይዋ እስክትመለስ ድረስ መሬት እንዲገዛ ለልጅሽ መሬት ከገዛሽላት ትረጋጋለች ስላለሽ መሬት እንዲገዛ ነው 500,000 ብር የላክሽለት። አዎ ከዛ ብሎክ ያደረገሽ አይደል? የገዛ ወንድምሽ ነው። የእናት አባትሽ ልጅ ነው? የእናት አባቴ ልጅ። እሺ ይሄኛው የኢትዮጵያው ነው። ሳውዲ ያለው ወንድምሽስ እሱም የእናት አባትሽ ልጅ ነው? ሁለቱም የእናት አባቴ ልጆች ናቸው። ግን እሺ የሳውዲ ነው ማምነው 7500 ያሉ ለሳውዲ ወንድምሽ ለምን ጉዳይ ሰጠሽው ነው? 7500 የሳውዲ እና የኢትዮጵያ ደግሞ 150 ሺህ ነው የሰጠሁት። የሰጠሁት ኮምቦልቻ ቤት አገኘሁ ብሎ ቤት ሊገዛ ነው። ለማን ሊገዛ? ሚስቱ ለራሱ ሚስቱ ጋር ናቸው። ያኔ የዳርኩትም እዚሁ ነው። ከኔ በላይ ስጦታ ነው ብድር ስጦታታም እየሰራን እንከፍልሻለን ብለው ብድር ነው የሰጠኋቸው። ያኔ ቦታ ቤት አገኘን ብለው እሱና ሚስቱ ባንድ እዚህ ነበሩ። ያገባው እዚሁ ነው። የዳርኩት እዚሁ ነው። በባህር ያነሳሁት እኔ ነኝ። ከኔ በላይ ግን ተራሴ በላይ ለሱ ብዙ ነገር አድርጌለታለሁ። ይከየኛል ብዬ ጭራሽ አላሰብኩትም። በጣም ነው ማምነው። በዚህ ልክ ይጎዳኛልን ብዬ አላሰብኩት። ከገንዘቡ በላይ ግን በጣም ስላመንኩት በህይወቴ እንደሱ የጎዳኝ የለም። ደስታዬን ሁሉ ነው የነጠቀኝ። ምን አለሽ? ምን አለሽ? ብሩን መጀመሪያ ያኔ ቤት የገዙት የዚህን የሳውዲውን መጀመሪያ ቤት እህቴ 700,000 ሞልቼ 400,000 ሞልቼ መላክ እፈልጋለሁ አለኝ። እሺ ያለች 7500 ነው። ያን 7500 እንደሰጠሁት ወዲያው እንደሰጠሁት ቤት ተገኘ ተባለ። ቤት ትገኘ ደግሞ አባቴ ላይ ያስቀመጥኩት የኢትዮጵያ 150,000 ብር አልሞላልኝ አለ ሲለኝ ያኔ ቤቱ 900,000 ነው የገዛው። አልሞላልኝ አለ ሲለኝ የኢትዮጵያ 150,000 እና ሰጠሁ መልሼ ማለት ነው። እየሰራን እንከፍልሻለን፣ ያኔ እየሰራችሁ ትከፍሉኛላችሁ ነው ያልኳቸው። መጀመሪያም እየሰሩ ይከፍሉኛል ብዬ በቃ እየሰሩ አሁንም ቤቱ የሚስተካከል ነገር ነበረው። ተበድረው ከሌላም ብዙ ተበድረው ነበር ቤቱ የተገዛው። መጀመሪያ የብዙ ሰው ካፈሉ፣ ቤታቸውንም በመሀል እያስተካከሉ እዲያቸውንም ከፈሉ። በቃ እኔ ግን አልጠይቃቸውም። ቤታቸውን ጨርሰው በቃ አስተካክለው እዲያቸውን ትጨርሱ ያኔ እህቴ ብለው ተወላርተው ነው መጨረሻ ላይ የኔን ይሰጡኛል የሚለውን አስቤ አልጠይቃቸውም ማለት ነው። እዚሁ መሀል እየሰሩ እያስተካከሉ እያለ ያኔ ወንድሜ ተይዞ ሄደ ማለት ነው። ይሄ ግማሽ ሚሊዮን ብር እስር ቤት ሲሆን ግማሽ ሚሊዮን የበላኝ እዛው ነው ሀገር ነው ለልጄ ነው የሰጠሁት። መጀመሪያው ሀገር ነው። ኦኬ 7500 እና የኢትዮጵያ 150 የሰጠሁት ነው። እሺ ተይዞ ሄደ 7500 ሪያል ተይዞ እየሄደ እያለ እስር ቤት እንዳለ በቃ በጣም ያኔ ባፉን ተንትለኝ እህቴ ይሄን ያክል አመት ተበሳውለሽ እዛ ያለ ሰው እኮ አይረዳም። በቃ እንደዚህ እኮ ነሽ፣ ያንቺን ገንዘብ እኮ የበላ ምናምን ይለኛል። በቃ አመንኩት በጣም እስር ቤት እንዳለ መጀመሪያ እንዲያርኩኝ የሆነ በቃ ገጠራማ አካባቢ የተሰራ ቤት አለ፣ የሰራው ቤት አለ። በፊት ሽንት ኩሽና ምናምን ይቀረዋል። እሱን አስተካክዬ ያለሽን ጨምሬ ጥሩ ቦታ ቤት ሽጬ እገዛልሻለሁ ምናምን አለኝ።
አምነዋለሁ። በጣም ስለማምነው እሺ ያልኩት አሁን እየላኩኝ ያንን ሽንት ቤት ኩሽና ምናምን አሰራልኝ አሰራልኝ። መጨረሻ ላይ በቃ ቤቷን ሚስቱም እየላከች እሱንም አስተካከሉ ቤቷን ተጨረሰኝ በኋላ ሚስቱም ቤቴን ጨርሻለሁ፣ በቃ እኔን ጨርሻለሁ፣ የሚያስተዳድረኝ መሬት አለኝ፣ ሀገሬ እገባለሁ አለች። እኔ ይሰጡኛል፣ ቤታቸውን ሲጨርሱ ይሰጡኛል። ቢያንስ የገዙ ቤት በጋራ ነው። እኔ ፊቱንም አብረው ሰጥተው ይሰጡኛል ብዬ ነው የሰጠኋቸው። አሁን ይሄን ትትል ወንድሜ እኔ ደክሞኛል፣ ሀገሬ መግባት እፈልጋለሁ፣ ያለኝም ባንድ አድርጌ ሀገሬ መግባት እፈልጋለሁ። ቤታችሁን ጨረሳችሁ፣ እቃችሁን ረተማችሁ፣ ብሬን ስጡኝ፣ እኔ የሆነ ነገር አድርጌ ሀገሬ መግባት እፈልጋለሁ፣ ብሬን ስጡኝ ትለው እኔ ትፈልግ እሰጣለሁ ትላለች፣ ትፈልግ እንትን ትላለች። ታሰጠች ታዲያውን እኔ ምን ላድርግ? ታዲያ ከፈለች ታልከፈለች ተንጣ ቤቴን ሽጬ ብርሽ ብሬ ነው ብሬ ነው ቤቴን ሽጬ ከፍልሻለሁኝ አለኝ። ይሄን ትለኝ ታው የኔ ወንድም እዚሁ እያላችሁ ተመካከሩ፣ እዚሁ እያላችሁ ገንዘቤን ስጡኝ፣ ቤታችሁን እንደተሸጣላችሁ እዚሁ እያላችሁ ተመካከሩ ትለው በቃ እንዲያውም ተመጣይ ብርሻ ፈጥንልሻል ሽጬ ሰጥሻለሁ አለኝ። ብለምነው እምቢ አለኝ። ሚስቱ ተነስታ ገባች። ሚስቱ ተነስታ ትገባ አላስ ተገባይ ተ3 ወር በኋላ አሁንም ብሬን ስጠኝ ትለው ተመጭ ሰጥሻለሁ አለኝ። አይ እዚሁ ሁኔ ነው የምፈልገው፣ ያለኝን ሆነ ነገር አድርጌ ነው ሀገሬ መግባት የምፈልገው፣ እዚሁ ሁኔ ብሬን ስጠኝ ትለው የኢትዮጵያውን ብር 30 ሺህ ነው የቀረሽ ቤትሽ ላይ አድርጌዋለሁ አለኝ። ምንም እኮ እኔ እየላኩ ነው ቤቴን ያስተካከለልኝ። ያንንም ግን ምንም አላልኩት። በቃ እኔ በዚህ ወንድሜ ጋር አልነጋገርም ብዬ ግን ይሄን ሲለኝ ግን አለሁበት ነው ቁጭ ብዬ የቀረሁት። ምንም አላልኩት። እሺ በቃ የኔ ወንድም እሺ አመሰግናለሁ ብዬ ስልኬን ዘጋው። በቃ መልሼ በሌላ እንትን በቃ ያኔ አለሽ ያልከውን ስጠኝ ትለው ታፈለግሽ በቃ ጥብቅ አድርጌ ስጠኝ ትለው የሳውዲውንም እኔ ተዛ በፊት በዚህ ስጠኝ በዛ ስጡኝ ብያቸው አላውቅም። በርግጥ የሳውዲውንም በሳውዲ ሰርተው ሊሰጡኝ ነው፣ እየሰራችሁ ትከፍሉኛላችሁ ብዬ ነው የሰጠሁት። የኢትዮጵያውንም በኢትዮጵያ ይሰጡኛል ብዬ ነው ያበደርኳቸው። ታፈለግሽ በቃ እኔ ግን በዛም ስጠኝ በዚህም ስጠኝ አላልኩም። ብቻ ብሬን ስጠኝ ነው መቼም የምለው፣ ብሬን ስጡኝ፣ ቤታችሁን ጨርሳችኋል ብሬን ስጡኝ ነው የምለው። አጥብቄ በቃ ስጠኝ ብዬ ትይዘው ታፈለግሽ በ82 ነው የላኩት፣ በ82 ተሰጥሻለሁ በቃ እንደዚሁ ብሎ ሲለኝ እናንተ እየሰራችሁ ቤታችሁን ትጨርሱ። እኔ ኢትዮጵያ ብር እየሞተ ሲሄድ ግን አንድ ቀን ተናግሬያችሁ አላውቅም። ያበደርኳችሁ እኮ ልትሰጡኝ ነው በዚህ። እሺ እኔ ባሁንም አልልህ በላክበትም አልፈልግም፣ በግማሽ ሐዋላ ቢያንስ በ40 ሰጠኝ ትለው በዚህም አልሰጥሽም ሲለኝ እኔ ወንድምዬ በቃ ብሉት፣ ይሄን የሳውዲውን ችግር የለውም ብሉት፣ እኔ ዋህነቴ ነው ወትሮም ያመንኩ ሁሉ ነው የሚከዳ፣ ችግር የለውም። የኢትዮጵያውን በአሁኑ ሐዋላ ሳይሆን በድሮ ሐዋላ ያላኩት የ3 ዓመት ገንዘቤ ነው ያለ ምንም ምርፈት እጃዛ ሳያምረኝ 3 ዓመት የሰራውን ነው አለ። ተርፎሻል ያልከውን ያመንከውን በቃ እንዴት እየሰራሁ ነው ወይ እየሰራሁ እየላኩልህ አይደል ነው ቤቴን አስጠረስክልኝ እንዴት ትለኛለህም አላልኩት። አለሽ ያልከውን ስጠኝ የኢትዮጵያውን እሺ ትለው በቃ ስልክ ዘግቶብኝ ወጣ። ስልክ ዘግቶብኝ ወጣ። ግን እሱ የሚያወራው በቃ ሰውም ሲጠይቀው እኔ እኮ አልሰጥም አላልኩም። በአሁኑ እያለችኝ ነው እንጂ አልሰጥም አላልኩም። በቃ ሰውም ሲጠይቀው ይሄንን ነው የሚለው። ይሄኛው እንደዚህ አደረገኝ ትለው በቃ ይሄን ለኔ ታየው አሰጥሻለሁ ይለኝ ነበር። እንኳን አይደለም ሊያሰጠኝ እሱም ለግዛ ብሎ ስልክ ዘጋብኝ። የዚህኛው 7500 ሪያል የዛሬ 3 ዓመት ስንት ነበር በኢትዮጵያ? 7500 ሪያል መጀመሪያ 7500 ሪያል እና ገብቶሻል አባባሌ 7500 ሪያል እና የሳውዲ እንደምራለን። የኔ ጥያቄ የሳውዲ 7500 ሪያል የዛሬ 3 ዓመት ስታበድሪው ምንዛሬ ስንት ነበረ ነው ያልኩሽ። የኔ ጥያቄ አጭር
ሶስት አመት እንግዲህ 3 አመት ትንሽ እኔ የሰራሁበትን ነው 3 አመት ያልኩሽ። አሁን 3 አመት ይለፋው እርግጠኛ 3 አመት ይሁን አላውቅም። የላኩት በ82 ነው ብሎኛል እሱ ያለኝ ማለት ነው። በ82 ነው የላኩት ብሎኛል። ምንድነው 82 አላውቅም። ያኔ በሳውዲ 82 የሚሉት 82ቱ ሪያል 1000 ብር ማለት ነው። 82 ሪያል 1000 ብር በኢትዮጵያ። የዛሬ 3 አመት እስኪ ሳውዲ ያላችሁ የዛሬ 3 አመት 7500 ሪያል በስንት ላብዛው? 3 አመት እንግዲህ ይለፈው። እሱ የተያዘው ራሱ የሆነ ቤት ሰበራ ተፍትሽ ምናምን ነበረ፣ በጣም ቤት ሰበራ ነበረ። በዛ ሰዓት ነው የተያዘው። 3 አመት እርግጠኛ 3 አመት ብቻ ይሁን ከ3 አመት ትንሽ ይለፈው የላኩት በ82 ነው ብሎኛል እሱ። ማሪ በቃ 82 ምናምን ስለማይገባኝ አሁን እንኳን ምን ዛሬ ስንት ነው? አሁን እንኳን 40 ብር አይደል እንዴ? ምንድነው 80 ሲባዛ በ40 አይደል እንዴ? አሁን ራሱ 82 ያኔ በዚህ አባባል ያኔ 82 ሪያል 1000 ብር በኢትዮጵያ ማለት ነው። እዚህኛው ወንድምሽ ጋር ያለሽ 360 ሺህ ነው። እዛኛው ወንድምሽ ጋር ደግሞ 500 ሺህ ነው። በአጠቃላይ 860 ሺህ ነው። በቃ እንደዛ ይሆናል። በቃ ያኔ በአንዳንድ ብር ሂሳቡን ያለቀም እንደዛ ይሆናል። ደግሞ በቃ ያኔ ሁሉም ታያቸው በቃ ሁልጊዜ ልብላሽ እንጂ ለኔ የሚል ስላጣሁ ቢያንስ እዚህ ደግሞ ያስቀመጥኩት ያኔ አምነዋለሁ። ያኔ 6 አመት ያክል አብሬውም ኖሬያለሁ። እኔ ሳውዲ አሁን 14 አመቴ ነው ሳውዲ። ከዚህ በፊት 4 አመት ዱባይ ሰርቻለሁ። 18 አመቴ በስደት ልጄም በ2 አመቷ ነው ብቻ ስደት ያዝኩት። 18 አመትሽ ነው ሳውዲ ላይ? ልጄ አሁን 20 አመቷ ነው ብለሻል። 14 አመት ሳውዲ በፊት ዱባይ 4 አመት ሰርቼ ነው ወደ ሳውዲ የመጣሁት። አገር ገብቼ 4 ወር ተቀምጬ በአጠቃላይ ስደት ላይ 18 አመት ይንጃለሁ አሁን በስደት በ2 አመት የተወሰነ እዚህ ደግሞ ያኔ ያልኩሽ 22 ሺህ ሪያል አጠራቅም ያኔ ይቃማ የለኝም ወደ ውጭ ለሰው ምናምን ትሄድ በቃ አምነዋለሁ። የሰፈር ሰው ነው። ያኔ 6 አመት ያክል እንደውም አብሬው እጃዛ ቤት ተቀምጫለሁ እዚህ ሰው ያኔ 22,600 ሪያል ሰፈር ሰው ጋር ያልኩሽ ሮመዳን 5 ያኔ ወንድሞቼን ታያቸው ሁሉም ልብላሽ እንጂ ላስቀምጥልሽ እህቴ በቃ የኔ አመት ባረብ ሀገር የሚለኝ የለም። ሁሉም እያለ በቃ ልብላሽ ነው ቢያንስ እሱ ይሻላል የነበር እሱ የሰጠሁት ተወሰደ ሲለኝ በቃ ሀጅ አካባቢ ላይ አይ ለቦ አመልክቻለሁ። ማፊ ጀህራ ማፊ እንጣይብ ያኔ ተወሰደ። ቤት ተሰብሮ ያኔ ብዙ ብር ነው ተወሰደብኝ ያለው። ይመለሳል ፖሊስ ስላመለከትኩኝ ለህግ ስላመለከትኩኝ ያው እየተከራከርኩ ነው ይመለሳል አለኝ። እሺ አልኩኝ። ሀጂ አካባቢ ላይ አልহামዱሊላህ ሁሉም ነገር አበቃልኝ። የአካውንቴንም ሰጥቼ አሁን ለሀጅ ተዘጋ እንጂ አካውንቴንም ሰጥቻለሁ። ሪሳላም ገብቶልኛል። አሁን የመንግስት ትልቅ ባንክ ስለተዘጋ ነው እንጂ አሁን የሀጅ ዝግ 8 ቀን ይሄ እንዴት ተከፈተ ያንተ ነው ብለውኛል። አሁን እጄ እንደገባ ቁጠሪ ሁሉም ነገር አልቆልኛል። አልহামዱሊላህ አካውንቴንም ሰጥቼ ሪሳላ ገብቶልኛል አለኝ። እሺ አልኩኝ። ሀጅ እንዴት ተከፈተ የኔ ነው ሲለኝ እሺ አልኩኝ። አሁን መጨረሻ ያ ሀጅ አለፈ። እንዴት ተከፈተም እንዴት ነው ምናምን ብዬ ተጠየቀው። በቃ ያኔ ቃላቱ 2-3 ነው። በቃ የሳውዲ መንግስት እኮ ያዘው እንደዚህ በቀላል እንትን አይልም። አመትም በላይ ይፈጅ ይችላል አለኝ። እንደገና ይሄንን ሲለኝ በቃ እኔ ግን አምንህ ነበር ታናቴ ልጆይ በላይ ተወሰደም ትጥለኝ እውነት ነው የመሰለኝ። እኔማ እንዴት እንደዚህ ትላለህ? ሪሳላ ገባ ማለት እኮ በቃ ማንኛውም ሰው ሪሳላ ተገባ ያኔ አካውንቱ ብር እንደገባ ነው የሚለው። እንዴት እንደዚህ ትላለህ ትለው በቃ ወደዛ እየተከራከርኩ ነው። ገና ነው ታመትም በላይ ቢያንስ አሁን 10 ወር ያዘ። ሮመዳን 5 ነው ተወሰደ ያለኝ። ግን ሀጅ ላይ በቃ ተፈረደልኝ በቃ የባንክ ቁጥሬን አዘዙልኝ። ሪሳም ገባልኝ አለኝ። ባባ አቤት ንግግሪ ስለማይገባ እኔ ልጠይቅሽ። ይሄ ሰው ማን ነው ስሙ? እሺ መሐመድ። ፎቶ አለሽ? ፎቶ የለኝም
ግን ያረገልኝ ሪከርዶች ምናምን አሉ። በቃ ሪከርድ ያረገልኝ አለ። ግን ፎቶ የሰፈር ሰው ነው አላልሽም? አዎ የሰፈር ሰው ነው። ፎቶው ግን የለኝም። እዛው የሰፈር ሰው ከተፈር ሰው ተቀባይም ፎቶውን አታስልኪም? ከኢትዮጵያ ማስላክ ትችያለሽ፣ ፎቶውን ማግኘት ትችያለሽ። እሺ እፈልጋለሁ። ያው ፎቶውን ታገኘው። እሺ እፈልጋለሁ። ግዴታሽ ነው ማግኘት አለብሽ። አንደኛ። ሁለተኛ ብሩን ስትሰጪው እንዲያስቀምጥልሽ ስትሰጪው በባንክ ነበር የምታስገቢለት? እኔ ይቃማ ያለኝ ካሽ አንድ ጊዜ ሮም ያኔ ወር ያክል አላስቀመጠም። ካሽ እዚሁ አረብ ቤት እጃዛ አልወጣም። ያኔ ይቃማ ያለኝም በእርግጥ እጃዛ ግን አልወጣም። ለሶ ሰህር ነው 22500 በእጁ ነው የሰጠሁት። አንቺ 22500 ደሞዝሽን በስንት ጊዜ አጠራቅመሽ ነው? እኔ ቢያንስ የዚህን ያክል አለልሽም። ያኔ ይሄን ያህል አለልሽም። ቢያንስ እዚህ ቤት እኔ ተገባሁ 3 ዓመት 4ኛ ዓመቴን ነው 4 ዓመቴን ይጃለሁ እዚህ ቤት ተገባሁ። እጃዛ ብዙ ጊዜ አልወጣም እኮ። ስለዚህ እዚህ ቤት ደሞዝሽ ስንት ነው? እዚህ ቤት ደሞዝ የሚከፈለው 2005 ነው። 2005። ስለዚህ የአመት ምናምን ደሞዝሽ የአመት ከግማሽ ደሞዝሽም 22000 ስንት ነው? 22000 ስንት? 500 ሪያል 22500 ሪያል። አብረን አንድ ቤት 6 ዓመት ኖረናል አላልሽም? አዎ ቤት በፊት አብረን አንድ ቤት መጀመሪያ እንደመጣሁ ከኢትዮጵያ ያረፍኩት እሱ ቤት ነው። 6 ዓመት አብሬው ኖሬያለሁ። 6 ዓመት እሱ አከራይ ነበር፣ አንቺ ተከራይ ነበርሽ? አዎ። እሺ ይሄንን 22500 ሪያል ለመስጠት ብለሽ ነው ኢጃዛ አልወጣም ብለሻል። ለመስጠት ብለሽ እሱ ቤት በምሽዋር ሄደሽ ነው በእጁ የሰጠሽው እንዲያስቀምጥልሽ? ያኔ የሰጠሁት የሆነ ዘመድ ሞቶ ሰፈር ሌላ ቦታ ሌላ ቤት ለእሱ ተህር ነው የሰጠሁት። መሻወር ነው ራሱ መሻወር ይሰራል። መሻወር ውሰደ ብዬው ሲመጣ በቃ የሰጠሁት እሱ ቤት ታይሆን ለእሱ እየሄድኩኝ ያኔ ያው ቃማ ያለለው ሰው ብዙ ነገር አለ። መያዝ ቢመጣ ምናምን ብዙ ችግር አለና በቃ ለእሱ የሰጠሁት ማለት ነው። ለእሱ እኔ ሌላ ቦታ ለእሱ መሻወር ውሰደ ብዬው ማን አይቷል ስትሰጪ? ያየ የለም። ግን አሁን ብሩን እንደዚህ እንትን ማለቱን የራሱ ሪከርድ ድምጣለኝ ሪከርዱ አለኝ። መኪና ውስጥ ነው የሰጠሽው? መኪና ውስጥ ምሽዋር ውስጥ እየወሰደሽ? አዎ የሰጠሁት መኪና ውስጥ ነው። ግን ገዛ የእናትሽ ልጅ ወንድምሽ ግማሽ ሚሊዮን እዚህ ጋር አንደኛ ወንድምሽ 360 ሺህ በተውሽ። እንዴት ባዳና ምነሽ? ባዳ ነው ስጋሽ ነው ወይስ የሰፈርሽ ልጅ ነው? ምንሽ ነው በትክክል? የሰፈር ሰው ነው። የገዛ ወንድሞችሽ ያልታመኑልሽ ሉባባ፣ በእናትሽ አዳምጪኝ፣ ራሴን አሳመምሽኝ። የገዛው የእናትሽ ልጅ ወንድሞችሽ ያልታመኑልሽ ለምንድን ነው የሰፈር ሰው አምነሽ 22500 ሪያል የምትሰጪው? ምንድን ነው? በቃ ትንሽ ተዛ በፊት አብሬውን በምኖር ሰዓት ያኔ ብዙ ሰው አማና ያስቀምጣል። አማና እንደዚህ ሽክድ አይቼው አላውቅም። እኔም በፊት አስቀምጥበት ነበር። ለሚልክልኝም በፊት እሱ ነው ያኔ በቃ ታየው ታማኝ አድርጌ ነው ሙሉ ለሙሉ ያስኩት። በቃ ልክ እኔ የሰፈር ሰውን ብንሆን ተናቶች ልጆች በላይ አምነዋለሁ። ያኔ በጣም አምነዋለሁ ማለት ነው። ይሄን እንደዚህ ያለ ነገር ያጋጥመኛልን ብዬ አላሰብኩም። ግን ያው የእናቶችም ልጆች ታምናቸው ነው የጎዱኝ። ያመንኩት ሰው ሁሉ ግን እርሜ ልኬን በቃ ይከዳኛል። ያመንኳቸው ሁሉ እርሜ ልኬን ነው የሚከዱኝ። ወንድምም አልኩት ባዲያም በቃ የእናቴ ልጆች እንዲህ ሲያደርጉኝ ቢያንስ እሱ ይሻላል። በቃ እሱ ደግሞ ይሄን ያደርገኛል ብዬ አልጠበቅኩም። ሙሽማ ይሆናል የምትሉ ባለጌዎች፣ የ20 ዓመት ልጅ ያደረሰች እናት ናት። ለእድሜዋ ክብር ይኖራችሁ። ባለጌ ስድ ፎቶን ካገኘን ፎቶ እንለጠፋለን። መጀመሪያ አናግሬው ማለት ነው። የማይመልስ ከሆነ ፎቶ ይለጠፋል። ሳውዲ ላይ ያላችሁ ኢትዮጵያኖች ለዚች እናት ድምፅ ልትሆኗት ይገባል። ምሽዋር ነው የሚሰራው ብላለች። መጀመሪያ እኔ ጠይቀዋለሁ። ከዛም በኋላ ብሯን የማይመልስላት ከሆነ ሁላችሁም ሳውዲ ላይ አላስቀምጥም ልትሉት ይገባል። ምስኪን ናት በጣም በእውነት በጣም ታሳይ። የወንድሞቿ ደረሰኝ ስላላት እኔ በህግ እንድትጠይቅ አደርጋለሁ ኢትዮጵያ። የዚህ ግን ደረሰኝ ስለሌላት በእጁ ስለሆነ የሰጠችው በህግ መጠየቅ ስለማትችል ህዝብ ነው ያላት።